እኔ ምልሽ ባል ወይም ፍቅረኛ አለሽ? መቼም ካለሽ አንድ ጨጓራ ብቻ አይኖረውም አይደል? አንተ እኮ ነው ብሽሽቁን የጀመርከው። እንዲያውም ይቅርታ እንድትጠይቀኝ እፈልጋለሁ። እንዴት አይነት ነገር ነው? ምን ነው አንቺ በገዛ ንብረቴ እንደዚህ እንቁብቲቴ ጣልሽ? በቃ በጣም ለማንኛውም ሆስፒታሉ አጠገብ ያለው ካፌ እንገናኝ። መቼም ሆስፒታሉ አማኑኤል መሆን አለበት። አልቀረብህም። እሺ የት ሆስፒታል ነው? ንገሪኝና ልምጣ። እሱን ተመራምረህ ድረስበት። ሆስፒታሉ አጠገብ ያለው ካፌ መሆኑን ከተናገርኩኝ አይበቃኝም እንዴ? በጣም አፍቅሬያለሁ፣ ግን ደግሞ ማልደብቅ አሁንም ውስጤ በጣም ይፈራል። ቆይ እሺ፣ ከዚህ ውጭ ምን ልምልሽ? እየቀለድኩኝ አይደለም ኤርሚ። ማለቴ ነገሮች ከመጠን በላይ በጣም እየፈጠኑ ነው። ኤርሚ? ምን? የምን ኤርሚ? አረ የተደወለው ቁጥር ነው ኤርሚ የሚለው? አሁንስ አንተ ራስህ ተምታታብኝ። ለማንኛውም አባት ወደዱኝም ጠሉኝም መታወቂያ አይቀርም። በነገራችን ላይ ዛሬ በጣም ነው የማልሽ። አመሰግናለሁ። ምን እየሰራህ ነው? ሜኑ ምግብ አዘን እንብላ አይሻልም? ውይ በጣም ይቅርታ፣ የሆነ ስልክ ቅድም ደውልልኝ ብሎኝ እስካሁን ደውልላቸው። አንዴ መታጠቢያ ደርሼ ልምጣሽ፣ ልደውልላቸው። በዛ መጣሁ። እሺ አንዴ። እሺ ይቅርታ። ይሄኔ ነው መሸሽ። አሁን ነው መሸሽ። ኤርሚ ኑሐሚንን፣ ናሆሚ ደግሞ አርማንን ይዞ እራት ላይ ከች። ሁለቱም ደግሞ አንድ ቦታ። ከባድ ነው። እንዴት ያልፉታል? ይታወቅባቸዋል ወይስ አይታወቅባቸውም? ምን ታስባላችሁ? ሀሳባላችሁ? እኔ አሁን እነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኑሐሚን በትናንትናው ክፍል በጣም ደስ ሲል ነበረ። በጣም ሳቢ ነበረ። ያው ይሄ እንደሚጠበቅ ነበር። ያው ከዚህ በፊት የነበረው ሪቪው ላይ አንስቼዋለሁ። እንግዲህ ያው ኑሐሚን ላይ ብዙ ነገር ተናግሬያለሁኝ። አዳዲስ ፊት እናያለን ብያለሁኝ። ባለፈውም ተናግሬያለሁ አይደለ? ሌላም አዳዲስ ፊት አለ። እሺ ከዚህ በኋላ የሚመጡ የምታውቋቸው ማታውቋቸው ሌሎች ሰዎች ይመጣሉ። አሁን ግን ወደ ጉዳያችን እንመለስ። ወደ ዋናው ወይም ወደ ቁም ነገሩ ልወሰዳችሁና ያው ሁለቱም ቀጥረዋል። ይሄ ነገር እንዴት ይሆናል ነው አሁን ልፍታላችሁ። ሁለት ነገር ነው ሊሆን የሚችለው። አንደኛው ይተያያሉ ነው። ይተያያሉ ማለት አምራንም አትቆጣም ማለት ነው። ወይም ደግሞ ጓገጭ አትልም። ሌላ የሚፈጠር ነገር አይኖርም እዛ አካባቢ። ሁለተኛው ደግሞ ጓገጭ ይባሉና ወይም ደግሞ መሀላቸው ያለው ክፍተት እዛ ጋር ይፈጠራል ማለት ነው። ወይም ፍቅራቸው ላይ መሀል ላይ ኮሽታ ይፈጠራል ማለት ነው። በቃ ማለት ይህንን ነገር ኑሐሚንም ታውቃለች ማለት ነው። ልጁም ያውቃል ማለት ነው። ወይም ደግሞ ናሆምም ያውቃል ማለት ነው። እንደዚህ አይነት ነገር በመሀላቸው እንደተፈጠረ ያውቅና ይጣላሉ እንደማለት ነው። እናንተ የትኛው የሚፈጠር ይመስላችኋል? እኔ ግን ድራማው ገና መጀመሩ ስለሆነ ይጣላሉ የሚለው ነገር ላይ አልደርስም። ስለዚህ 75% አይጣሉም ወይም ደግሞ እዛ ጋ ያለው እውነት ግልጽ አይሆንም ማለት ነው። ይህ ማለት ምን ማለት ነው? ኤርሚያስ ስልክ ሊደውል ወጥቷል። ስለዚህ ይደውልላትና ለቤዛ ወይም ለአምራን ይደውልላትና ይዋሻታል ማለት ነው። እችኛዋ ደግሞ ሌላ የምትበላ ወፍ ነች ምናምን አይነት ነገር። ስራቸውን ታውቃላችሁ መቼም ምን እንደሚሰራ። ሁለቱም ተግባብተው ነው የሚሰሩት። ሰው እንደዚ አይነት ነገር ይፈጥራል ወይም ደግሞ እንደዚ አይነት ጌም ይፈጥርና በዛ መልኩ ይታለፋል ማለት ነው። አለበለዚያ ደግሞ ቅድም እንዳልኳችሁ እውነቱ ይፈነዳና ይጣላሉ ነው። እሱ 25%፣ ያኛው 75%። ከሁለቱ የትኛው እንደሚሆን እናንተ ምረጡ። እኔ ግን በጣም የገረመኝ አንድ ነገር ቢኖር ኤርሚና አምራን የሚሰሩት ነገር በጣም ገራሚ የሆነ ነገር ነው። በነገራችን ላይ ከዚህ በፊት ተናግሬያለሁ። የአምራን ህይወት የሚያሳዝን ህይወት አለው እና የምንማርበት የሆነ ነገር አለው ብያቸዋለሁ። እንደምታዩት አይደለችም ብያቸዋለሁ። አምራን እዚህ ነገር ውስጥ የገባችው ለኤርሚ ብላ ነው። ለኤርሚ ብላ ማለት ነው ማለት ነው። ምናልባት ኤርሚን በጣም ስለምትወደው ኤርሚ ደግሞ ምንም ገንዘብ የለንም መጀመሪያ ገንዘብ እንስራ ምናምን አይነት ሀሳብ ሲያመጣ በቃ እኔ ገንዘብ እንደዚህ አድርጌ ያመጣለሁ ብላ ለሱ ብላ ይሆናል ይህንን ሰው የተጠጋችሁ ወይም ደግሞ ናሆምን የተጠጋችሁ እንደዚህ አይነት ስራ ውስጥ ወይም ደግሞ እንደዚህ አይነት ህይወት ውስጥ የገባችሁ ለኤርሚ ብላ ሊሆን ይችላል። ገብቷችኋል? ኤርሚን ለማግኘት ለኤርሚ ፍቅር ስትል ይህንን ያህል መስዋዕትነት ከፍላለች ብዬ አስባለሁኝ። ነገር ግን በመሀል ላይ የሆነ ነገር ተናግራለች ስታወራ ስለምትመቸኝ ነው ምናምን አልጋ ላይ ምናምን አይነት ነገር አንስታለች። እኔ ግን እሱ ብቻ አይመስለኝም።
እሱ ያው ለድራማው ማሟሟቂያ ነው እንጂ ከኋላ የሆነ የተደበቀ እውነት አለ። እና በጣም የሚገርመው ነገር አምራን ናሆምን ታልባለች፣ ኤርሚ ደግሞ አምራንን ያልባል ማለት ነው። እየተላለቡ ነው ማለት ነው። ኤርሚ ደግሞ የሰበሰበውን ሁሉ ከዚህም ከዛም ብሎ የሰበሰበውን ሁሉ እንትና ላይ ያጠፋል ማለት ነው፣ ኑሐሚን ላይ ያጠፋል ማለት ነው። ወሰብሰብ ያለ ድራማ እና አልተወሳሰበባችሁም ጋይስ? ወይስ እኔ ብቻ ነው የተወሳሰበብኝ? ብቻ መተላለብ ነው ጋይስ። አንዱ አንዱን ይቀፈትላል፣ አንዱ አንዱን ይቀፈትላል፣ ከዛ አንዱ ደግሞ አንዱን ይቀፈትላል። ከባድ ነው። ብቻ በምን አይነት መልኩ የሚሄድ ይመስላችኋል? ምን ታስባላችሁ? ኤርሚና ኑሐሚን እስከ መጨረሻው ፍቅረኛሞች ይሆናሉ ወይስ ደግሞ ሁለቱ የዋሆች ይገናኛሉ? ሁለቱ የዋሆች ማለት ናሆምና ኑሐሚን ማለት ነው። ያው ናሆሚም በጣም የዋህ መልካም አይነት ሰው ነው። አምራንን በጣም ስለሚወዳት ነው ሌላ ሴት የማያየው። ወደ ሱስም የገባው እሷን ብሎ ይመስለኛል፣ ማለት እሷን ተከትሎ ይመስለኛል። እሷን ስላፈቀረ እሷ የምታደርገውን ነገርና እሷ ወደ ወሰደችው ወይም ደግሞ እሷ ወደ መራችው ወይም እሷ ወደ ወሰደችው ሁሉ ስለሚገባ ይመስለኛል ህይወቱ እንደዚህ ሆኖ እንጂ መልካም አይነት ሰው ይመስለኛል። ስለ ኑሐሚን መቼም አልነግራችሁም። ሰው ሁለቱ አንድ ላይ የሆኑ ይሁን ማለት ኤርሚና አምራን መንገድ ትሆን ይሆን? እነሱ የሚገናኙበት መንገድ ትሆን ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሱ ብቻ ሳይሆን ደግሞ መበሻሸቅ ጀምረዋል አለ። በስልኩ ጉዳይ በጣም ሲበሻሸቁ ነበረ። ይቺ መበሻሸቅ ደግሞ አሁንም ትቀጥላለች። ለምን ታውቃላችሁ? የእሱ ስልክ እሷ ላይ አለ፣ የእሷ ስልክ የእሱ ስልክ ላይ አለ። ምክንያቱም ስለተደዋወሉ ማለት ነው በራሳቸው ስልክ። ዝም የሚል አይመስለኝም። ናሆምም ደውሎ የሆነ ነገር ይላል፣ እሷም ደግሞ ዝም አትልም። እንደነዚህ አይነት ነገሮች የሚፈጠሩ ይመስለኛል። ማን ቢሆን ፍቅረኛዋ ደስ ይላችኋል? ማለት የኑሐሚን ፍቅረኛ ማን ቢሆን ይሻላችኋል? ኤርሚ ይሻላችኋል ወይስ ናሆሜ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከዚህ በፊትም ተናግሬያለሁ ብዙ ጊዜ። ኤርሚም እንደዚህ የሚያደርገው ወዶ አይመስለኝም። የሆነ ያስገደደው የሆነ ነገር አለ። አምራን አሁን ነግሬያቸዋለሁ። አምራን ኤርሚ ያስገድዷት ይመስለኛል። በቃ ለኤርሚ ስትል እንደዚ አይነት ነገር ውስጥ እንደገባች ነው የሚሰማኝ። ወይም ደግሞ ለኤርሚ ፍቅር በቃ ኤርሚን የራሷ ለማግኘት ገንዘብ ስለሚወድ ገንዘብ ስለሚፈልግ ይመስለኛል ወደዛ ህይወት ውስጥ የገባችው እና እንደነዚህ አይነት ነገሮች የምናይ ይመስለኛል። ዞሮ ዞሮ ከሁሉም ጀርባ ከጥፋታቸው ጀርባ የሚያስተምር የሆነ ነገር አለ ጋይስ። በጣም የሚያስተምር የሆነ ነገር እንዳለ አስቡ። ሰው እንደሚስቀውና ሰው እንደሚጫወተው ወይም ደግሞ ፊት ለፊት እንደምታዩት አይደለም ነው ጨዋታው። ገብቷችኋል አይደለ? ወደፊት የሚወለዱ አዳዲስ ታሪኮች፣ የሚያሳዝኑ ታሪኮች፣ በሰው ልጅ ላይ ያለ ፈተና ምን ያህል እንደሆነ የምናይበት ተከታታይ ድራማ ይሆናል ብዬ ነው ማስበው። እንግዲህ ያው ከዚህ በፊትም ማስታወቂያ ላይ አይታችኋል። በደንብ የተሻለ ነገር ለማቅረብ በመሀል ትንሽ ጠፋ ተብሎ ነበረ። ያው ተናግሬ ነበረ፣ እኔም በሪቪው ላይ ተናግሬ ነበረ። አዳዲስ ሰዎች ይመጣሉ፣ የምታውቋቸውም የማታውቋቸውም ይጨምራሉ ብዬ ተናግሬ ነበረ። ከዛ በኋላ ነው ድራማው በመሀል ተቋርጦ የነበረው። ለአንድ ሳምንት ገደማ አይደለ 5 ቀን 6 ቀን ምናምን ድረስ ተቋርጦ ነበረ። አሁን ደግሞ በአዲሱ ተመልሰናል። ከዚህ በኋላ ፋፈሽ ፈርከስከስ እያል ቀጥለዋለን። እስኪ እናንተስ ኑሐሚን እንዴት እያያችሁት ነው? በዛ በኩልስ ሀናን እንዴት እያያችሁ ነው? እዚህ ጋ ያለችዋ ኑሐሚ ደስ ትላችኋለች ወይስ ደግሞ እዛ ያለችዋ ሀና ደስ ትላችኋለች? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቼም ይሄኛውን ድራማ ብዙዎቻችሁ ከኖላዊ ተከታታይ ድራማ እንደመጣችሁ አልጠራጠርም። ምክንያቱም ሀናን አይታችሁ አብዛኞቻችሁ ልትመጡ የምችሉት ይህን ድራማ ልታዩ የምችሉትና ሀናን ብላችሁ ነው ተከትላችሁ የምትመጡትና ኖላዊ ላይ ያላችሁ ሰዎች ናችሁ እዚህ ያላችሁት አብዛኞቻችሁ 80-95% እንደዛ ነው። ምናልባት 5% አዲስ ሰው ሊሆን ይችላል እንጂ እዛ ኖላዊ ላይ ያላችሁ ሰዎች ናቸው ወደዚህ የመጣችሁት እና ሀና ወይስ ደግሞ ኑሐሚን ነው የምትመርጡት? ማለት ገና ነው ይሄኛው ድራማ ገና ነው፣ ጅማሬ ላይ ነው። ነገር ግን የትኛዋ ባህሪያቸው ነው የሚመቻችሁ? እኔን ምረጥ ካላችሁ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። እዛ ላይ ያላት ገጸ ባህሪ እኔ በጣም ይመቸኛል። ማለት በቃ ትህትናዋ፣ መልካምነቷ፣ ደግነቷ፣ ደግ የሆነችው ደግሞ ለአንድ ሰው ወይም ደግሞ ለሆነ ፐርሰን ብቻ ሳይሆን ለሁሉም፣ ለምታቆም ለማታቆም፣ ለዓለም ሁሉ ነው በቃ ደግነቷና ከዚህኛው ጋር መቼም አላወዳደርም። እኔ እውነት ለመናገር ይሄኛውን ባህሪዋን ወይም ደግሞ ይሄኛውን ገጸ ባህሪዋን አላወዳደርም ከዛኛው ጋር። የምሬ ነው። እዛ ላይ በቃ ድራማው ራሱ ነው እንጂ እዛ ላይ ሁሉም ነው በቃ እዛ ያለው ማህበረሰብ ሁላ ወይም ደግሞ እዛ ላይ ያሉት እንዳለ ቤተሰቦች ሁላ በቃ የሚያምርና ይሄ መልካምነትን የምናይበት ድራማ ነውና በጣም ያምራል ብዬ አስባለሁ። ያኛው የእናንተን ምርጫ ባላቅም እርግጠኛ አልጠራጠርም። ሲጀመር
በዛኛው ገጸ ባህሪ በጣም እንደምትወዷት እንግዲህ እዚህ ላይም ገና እየጀመረ ነው። ወደፊት ግን የሚያሳዝንና ጥሩ ጥሩ ነገር የምትማሩበት ነገር ይዛ ትመጣለች ብዬ አስባለሁ። ምክንያቱም ያንን ድራማ ሰርታ እዚህ ጋር መታ ደግሞ የማያስተምር አይነት ትሰራለች ብላችሁ አጠብቁም አይደለ? ስለዚህ ጥሩ ነገር ጠብቁ ነው ባጭሩ። ገና በደንብ ሰብሰብ ተደርጎ እያስጨነቃችሁ እያስለቀሳችሁ ይቀጥላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። በክፍል 14 ሪቪው ላይ አዲስ ሰው እንደሚመጣ አዲስ ፊት እንደምታዩ ተናግሬ ነበረ። ዌልካም በሏታ። ቤዛን ሐረግ ወደ ኑሐሚን መታለች። ለዛውም ጨለል አስጨላሊ የሆነች ልጅ ሆና ማለት ነው። ያው ታዩታላችሁ። በጨላልነት ብቻ ሳይሆን ደግሞ የምታዩት በጣም መልካም ጥሩ ጎን ያላት። እኔ የምለው ኤርሚ ባለፈው ምናምን ድራማው ሲቋረጥ የሆነ ነገር ላይ ነው የተቋረጠው። ይህን ነገር ደገሙት። ድጋሜ ነው አትጎዳኝም ምናምን ምናምን የምትለው ወይስ የባለፈው ነገር ከተደርጎ ነው? በህልም ነበር የባለፈው ትውስታ ነበረ። ከዚህ በፊት የቆመው እንደዚህ አይነት ነገር ላይ ነው። አሁን ደግሞ በግልጽ ታየ ምናምን አልገባኝም። ገብቷችኋል? ለማንኛውም ነግራችሁ ይሆናል። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። እኔ ሆነኝ እሺ፣ እኔ ሆነኝ። ያው ይሄኛውን አንስቼው ነው። ለዛ ነው ማይቋሰር ብቅ ያልኩት። ለዛ ነው ሌላ ሰው እንዳይመስላችሁ። እኔ ሆነኝ። ከዚህ በፊት የምታውቁኝ ልጅ እኔ ሆነኝ። እኔው ገዜ ነኝ። እሺ ጋይስ፣ ለማንኛውም ያው ሴቶች እንወዳለን ሲሉ ቆረጥኩ። እንዳትወዱኝ ማለት ነው። ገባችሁ አይደል? አገኛችሁ። ለማንኛውም ወደ ድራማችን እንመለስ። ምናልባት ከተቀየርኩባችሁ ይህ ነው። ኑሐሚን በትናንትናው ክፍል አሾይና ነበረ። ያው ድራማው መሀል ላይ ጋፕ ነበረው፣ አይታችሁ ነበረ። አብዛኞቻችሁ ኮሜንት ላይም ስጠይቁ ነበረ፣ ቴሌግራም ላይም ስጠይቁ ነበረ። ጋፕ የነበረበት ምክንያት እንግዲህ ይሄው ነው። አዲስ ካራክተሮች ስለተጨመሩ ነው። አዲስ ካራክተር ሲጨመር ደግሞ ድራማው እየተሰራ ነው ማለት ነው። ለዛ ነበረ በመሀል ጋፕ የነበረው። ያው ከዚህ በፊት በነበረው ሪቪው ላይ ተናግሬያለሁ፣ ወይም ደግሞ ክፍል 14 እንደተለቀቀ ሪቪው ሰርቼ ነበረ። የክፍል 15 ሪቪው ሰርቼ ነበረ። ለክፍል 15 ላይ የሚፈጠሩ ነገሮች ብዬ አውርቻችሁ ነበረ። እዛ ላይ በደንብ ተናግሬያለሁ። አዳዲስ ፊት ታያላችሁ። ከዚህ በፊት የምታውቋቸው ታዋቂም ሊሆኑ ይችላሉ፣ ላይሆኑም ይችላሉ፣ ላታውቋቸውም ትችላሉ። ግን ብቻ የሚጨምሩ አዳዲስ ሰዎች አሉ በቀጣይ ክፍል ብዬ ሪከመንድ አድርጊያችሁ ነበረ። ያው ትረዳላችሁ ብዬ አስባለሁ። ያን ከተናገርኩ የሆነ ነገር እንዳለ ማሰብ አለባችሁ። እንግዲህ ቤዛ መታለች። በቤዛ ብቻ አያበቃም ጋይስ፣ በቤዛ ብቻ አያበቃም። ያው ሐረግ ላይ ያሉ 2 ሰዎች ተጨምረዋል። ሌላም አዳዲስ ፊቶች አሉ ገና የሚጨመሩ የሚገቡ አዳዲስ ነገሮች አሉ። አብረን የምናይ ይሆናል። ድራማው እንዴት እየሄደ ይመስላችኋል እናንተ? ኤርሚ እንግዲህ የሚፈልገውን ነገር አግኝቷል። ግን እኔ የገረመኝ ማለት ነው የሚፈልገውን ነገር ካገኘ በኋላ እሱ ለብቻ እዛ ጋር ተነጥሎ እሷ ለብቻ እዛ ጋር ተነጥላ ቁጭ ስትል ኤርሚ በቃ አይወዳትም ብዬ አስቡ። የምሬን እኮ ነው። ይሄ ወንድ ልጅ ብዙ ጊዜ ማለት ነው ጋይስ እንደዚህ ሲባል ስለምሰማ ነው የማይወዳት ሴት ከሆነ እንትን ካለ በኋላ ያው ግንኙነት ካደረጉ በኋላ ተነጥሎ ነው ቁጭ የሚለው፣ ወይም ደግሞ በቃ ድጋሚ ከእሷ ጋር መተኛት አይፈልግም የሚባል ነገር አይቻልም። በቃ አንዴ እንትን ካደረገ በኋላ ማለት ግንኙነት ካደረገ በኋላ ከእሷ ይርቃል ወይ ጀርባ ሰጥቷት ነው የሚተኛው ምናምን ሲባል ሰምቻለሁኝ። እና የሚወዳት ቢሆን አቅፏት ለምን አላየንም? ለምን ተራራቁ? እኮ ማላመጣባችሁ ጉድ የለም። ድራማ ነው እንዳትሉ። ድራማ ቢሆንስ ምን ችግር አለው? ልብሳቸውን እኮ ለብሰው ማለት ነው እስከዚች ድረስ አንሶላን አድርገው በቃ ተቃቅፎ ቢተኙ ችግር የለውም አይደለ እንዴ? ምንም ችግር የለውም። ለዛውም ካሜራማኑ አለ እዛ። መቼም ካሜራማኑ እያለ አያስቸግርም። ኤርሚ እና እዚህ ነገር ላይ ያስባችሁበታል? ኤርሚ ይከዳታል ወይስ አይከዳል? ምን ታስባላል? እንደምታዩት ወይም ደግሞ ኤርሚ የእውነት ይወዳታል? አክት እያደረገው እንዳለ የእውነት ይወዳታል? እንዴት ታያታላችሁ ይህንን ነገር? ሌባን ሌባ ይሰርቀው የሚባለውንም ነገር አይተናል አይደለ? ቤዝዬም እዛ ጋር የራሷ ጀለስ አላት፣ የምሸመጥጠው አላት። እሷ እንኳን ያው ለገንዘብ ነው የቀረበችው፣ ያኛውን ያስታውቃል። ገብቷችኋል? እሱ ስለሚወዳት እሱን ቀርባ በቃ ለገንዘብ ነው ሾፒንግ ምናምን አምጣ እንትን አምጣ እያለች በቃ ራሷን ለማዝናናት እና ራሷን እንትን ለማድረግ ነው፣ ወይም ደግሞ የገንዘብ ወጪዋን ለመሸፈን ነው የምትጠቀመው ያኛውን ወንድ።
ኤርሚን ደግሞ ትወደዋለች። አይ ቲንክ ደግሞ ዝም ብለን ስናስበው ኤርሚ ደግሞ በተቃራኒው እሷ ጥሩ ባህሪ ስለሌላት ከብዙ ወንዶች ጋር እንትን ስለምትል እንደዚህ አይነት ባህሪ ስላለባት ኤርሚ ከእሷ ወደኋላ እያለ ኑሐሚንን አፈቀረ ወደሚለው ነገር ልንሄድ እንችላለን። ነገር ግን ስትደውል እየተርበተበተ ነው ስልክ የሚያነሳው እኮ ጋይስ፣ እየተርበተበተ በቃ እኮ እንዲህ ነው እኮ የሚለው ኤርሚ ጋይስ፣ የኔ ፍቅር ምናምን እኮ ሄዶ ስልክ ማታነሳው ሰው ደግሞ ሲሪየስ አይነት ምናምን ነገር። ዝም ብዬ አንዳንዴ ሳስበው አለቃው ትሆን እንዴ ብዬ አስብ። ምክንያቱም የእሷም ስራና የእሷ አለባበስ የሆነ እንደዛ አይነት ነገር ነው አደለ ጋይስ? የኮኪ እናት የምትሰራውን አይነት ስራ የምትሰራ ነው የሚመስሉ አደለ ጋይስ? ትንሽ ከበድ ይላል ማለት ነው። ይሄ በቃ ከኤርሚ ጋር በስራ ይገናኛሉ ብዬ አስባለሁ። ይሄ በፍቅር ብቻ ሳይሆን በስራም ይገናኛሉ ብዬ አስባለሁ። እና ትንሽ ወሰብሰብ ያለ ነገር ወደፊት ሊፈጠር ይችላል። ኤርሚ እሷን ለመክዳት ከሞከረ እሷ እሱን የሆነ ለመጉዳት አይነት ሚስጥሩን ለማውጣት አይነት ነገር ይፈጠራል ብዬ አስባለሁ። ምክንያቱም አብሮ የሚሰሩ ይመስለኛል። ኮኪ ወይም ደግሞ የኤርሚ ልጅ ከማን ነው የወለዳት? ከሷ ወይስ ደግሞ ከዚች አሰሪዋ? ማለት እናቴ ከምትላት ከማን ነው የተወለደችው ልጅቷ ራሱ? ይሄ ራሱ ከባድ ጥያቄ ነው። ሌላኛው ደስ የሚለው ነገር የኑሐሚን አባት ጓደኛ መጥቷል። የኑሐሚን አባት ከዚህ በኋላ ተስፋ ይኖረዋል ብዬ አስባለሁ። ምክንያቱም የገንዘብ ችግር የለበትም ጓደኛው። ስለዚህ ወደ አቋሙ ይመለሳል የሚል ሀሳብ ነው ያለኝ እኔ። ወይም ተሽሎት ወደ በፊቱ ነገር ይመለሳል፣ ጓደኛው ያግዘዋል ብዬ ነው ማስበው። እሱ ነገሩ ጥሩ ነው። ይህንን ነገር ደግሞ ስታዩት በሌላ አንግል ማየት ትችላላችሁ። አባትየውን የሆነ የሚያግዝ አንድ አካል መጣ ማለት ኤርሚ ከዚህ ጨዋታ ሊወጣ ነው ማለት ነው። የሚፈልገውን የልቡን አግኝቷል። በቃ ከዚህ በኋላ ከነሱ ሊወጣ ነው፣ ከነሱ አድራሻ ሊወጣ ነው ማለት ነው። ቤት ያለውንም ወይ ተከራይቶት ሊሆን ይችላል፣ ለአንድ ወር ለሁለት ወር ተከራይቶት ሊሆን ይችላል። እዛ እየተቀመጡ ውጡ ሊባሉ ይችላሉ እነሱ። እንደነዚህ አይነት ነገር ሊፈጠር ይችላል። ኤርሚ ጥሏቸው ሊሄድ ይችላል። እኔም ማስበው እንደዛ ነው። ድራማውም ውበት ይኖረዋል ብዬ ማስበው እንደዛ ሲሆን ነው። ማለት ኤርሚ እንደዚህ ዝም ብሎ አብሯ ከቀጠለም ትንሽ ድራማው ሳቢ አይሆንም አይደለ ጋይስ? ኤርሚ ግን ከሷ ሲሸሽ ኑሐሚን ስታለቃቀስ ብናይ፣ ያው ማልቀሷን ፈልጌ አይደለም ጋይስ፣ ግን ያው ድራማው ሳቢ ይሆናል ብዬ አስቤ ነው። በዛ መንገድ ከሄደ ይበልጥ ሳቢና አዋቢ ይሆናል የሚል ሀሳብ ስላለኝ ነው። ግድ እንደዛ ነው የሚሄደው እያልኳችሁ አይደለም። በሌላ መንገድም ሊሄድ ይችላል። ማለት ቅድም በነገርኳችሁ በጓደኛው በኩል ጓደኛ እንዳላት ፍቅረኛ እንዳላት ኑሐሚን ትደርስበትና እንደዚህ ስልክ ሲያወራ ሰምታ ወይ ምናምን በቃ እንደዛ አይነት ነገሮችም ሊፈጠሩ ይችላሉ። ነገር ግን አሁን ባለበት እንትን ትቷቸው ቢሄድ ድራማ የተሻለ ውብ ይሆናል። ኑሐሚንም የሆነ የመሰበር አይነት ነገር ይመጣል። ከዛ በኋላ ደግሞ ኤርሚ ተጸጽቶ የሚመጣበት የእውነተኛ ፍቅር ይዞት እሱም ጥሩ ባልሆነ መንገድ ውስጥ እየሄደ እንደሆነ አውቆ ካለበት ምናምን የሚማርበት መንገዶች መፈጠራቸው አይቀሩም። ግን በዚህ በዛ የሚፈጠሩ ነገሮች አሉ። ግን እንደዚህ እንደቀላሉ አትዩት። እሺ ጋይስ፣ ኑሐሚን ተከታታይ ድራማ እንደዚህ እንደቀላሉ አትዩት። የሆነ በኤርሚና በእንትና መሀል የሚያልቅ አይነት ጨዋታ አይደለም። ጎረምሳዎቹ ጭምር ያሉበት ጨዋታ ነው። ማለት አባቶች ምናምን ትላልቆቹ ሰዎች ያሉ አይደለ? ልክ እንደኔ ጺማቸውን የላቸው ምናምን ያደጉ ማለት ነው። እነሱም እዚህ ጨዋታ ላይ ያሉበት ምናልባት ስራቸው ከዚህ ጋር የተያያዘ ጉዳይ ነው ማለት ነው። የተያያዘ ጉዳይ ብቻ ሳይሆን እነ ኤርሚም የሚሰሩት ለነሱ ይሆናል ማለት ነው። ገባችሁ አይደለ? አሁን አገኛችሁኝ አይደለ? እና እንደዚህ ወሰብሰብ ያለ ነገር ሊፈጠር ይችላል። የኑሐሚን አባት ጓደኛ ደግሞ ኑሐሚን በጣም ወደዳት ማለት ደግሞ ለልጁ አስቧታል ማለት ነው። በቃ ወንድ ልጅ ወይም ደግሞ አባቶች ከወደዱ ለልጁ አስቧል። ኑሐሚንም ወደዛ የመሳብ ነገር ይኖራል። ልጅ ለልጅ የመባል ነገር ሊኖር ይችላል። ምናልባት እንዳልኳችሁ ኑሐሚን ወድቃ ወይም ደግሞ ኤርሚ ስቷቸው ከሄደ በቃ ለገንዘብ ብላ እሱን የምታገባበት መንገድ ሊፈጠር ይችላል። ወይም ደግሞ ሳትፈልግ የጓደኛዋን አባት ልጅ እንድታገባ ሊያደርጓት ይችላሉ። እኔ ሁሉን ነገር አግዛችኋለሁ፣ የሚያስፈልጋችሁን ገንዘብ ሰጣችኋለሁ፣ ለአባትሽም ወደ በፊቱ ምናምን ኮንዲሽን እንዲመለስ አደርጋለሁ ምናምን ተብሎ ወደዛ አይነት ነገርም የመሄድ እድሉ በጣም ሰፊ ነው። ግን ወዴት እንደሚሄድ እናንተ አስቡበት። እኔ በግራም በቀኝም ከፊትም ከኋላም ሳብ አድርጌ መሀል ላይ አጋጨውባችሁ ተጋጨባችሁ። እናንተ በተን አድርጋችሁ ይዩት።
ልክ እንደ 200 ብር ማለት ነው። 200 ብር በተን ካደረጋችሁት ሄደችን ቡን ብላ ነው የምትሄደው። 100 ብር ብትበትኑ ነው የሚሻለው። የምሬ ነው። 100 ብር ብትበትኑ እንትና በረከት አለ። 200 ብር ከበተናችሁ ግን የለም። 100 ብሩ መቼ እንደሚሄድ አታውቁትም። ኧረ 200 ብር ማታምጡብኝ። ወይኔ ዛሬ ምን ውስጥ ገባሁኝ ጋይስ። እሺ አንድ ጥያቄ እንጠይቃችሁ። የትላንትናውን ክፍል እንዴት አገኛችሁ? ቤዛ ስለመጣች እንዲሁም ደግሞ ሌሎቹም የምንወዳቸው ተዋናዮች እዚህ ድራማ ላይ ስለተካተቱ እንዴት አገኛችሁት? በምን መልኩ አያችሁት? እንዴትስ እየጠበቃችሁት ነው? ድራማው ወዴት የሚሄድ ይመስላችኋል? ከሀረግ በላይ እያጓጓ ይቀጥላል ወይስ ደግሞ ባላንስ ይሆናሉ ብላችሁ ታስባላችሁ? ምክንያቱም ሀረግ ላይ ያሉ አንዳንድ ሰዎች እየመጡ ነው፣ ወደፊትም የሚመጡ ሌሎችም አሉ። ከሀረግ ላይ ብቻም ሳይሆን ከሌሎች ላይም እንመጣለን። እኔም እመጣለሁ። ያው ከፈለጋችሁ ነው። እኔ ስለማትፈልጉኝ እኔ እዚሁ አደርቃቸዋለሁ እንጂ እዛ ላይ አልመጣም፣ አታስቡ። ግን ለመጣ ነበረ ተውኩት። በቃ ለምን እንደተውኩት ታውቃላችሁ? ኑሐሚንን ቀማኝ ማትሉኝ ኤርሚ ነው። ኤርሚ የምሬን ነው እንዴ? እዛ አሴር ቀማኝ፣ እዚህ ኤርሚ ቀማኝ። እና ታዲያ ምን አባት ልሰራ እመጣለሁ? አልመጣም። የምሬን ነው እንዴ? ጨጓራዬን ላቃጥል? አልመጣም። እዛው ቢቀርብኝ በጸበል እዚሁ ነው እንጂ ለምን እዛው እዚሁ በሆነ ነው የሚሻለኝ። እምቡጥዬ እምቡጥሻ ወይናቲ አንድ ክፍል ሪቪው ሳላደርግ ብዘል እምቡጥ ታምልጠኝ ጋይዝ፣ እምቡጥ ታምልጠኝ። ትንሽ ስራ ቢዚ ነበርኩኝና አንድ ክፍል ሪቪው አላደረኩም ነበር። እምቡጥ አመለጠችኝ። ሌባው ደግሞ እንዴት እንደወጣ ሳናቅ የሌባውን መጨረሻ ግን እፈልገዋለሁ። አስተማሪ ታሪክ እንዳለው ተስፋ አለኝ። መቼም ያው ቤት ተሳስቶ ነው ምናምን እንደዛ አይነት ነገር። ያው የቀጣዩ ክፍል ኢንፎርሜሽኑም አልነበረኝም። ያው ድራማን እንደማላይ ታውቃላችሁ። ከዚህ በፊት የተፈጠረው ነገር ምን እንደሆነ አልገባኝም። ቀጣዩ ክፍል ላይ አብሬ አንድ ላይ ይዤላችሁ ለመምጣት ሞክራለሁኝ። ለማንኛውም ደህና ናችሁ? ሁሉ አማን ነው ወይ? ደህና ቆያችሁልኝ? ናፍኳችሁ ወይስ አልናፈኳችሁ? ያው እኔው ነኝ። እሺ ይሄኛው ጺሙ ምናምን ከጠፋባችሁ እኔው ነኝ። ያው የጊዜ ወንድም ነኝ፣ ያው ታላቅ ወንድሙ ነኝ። እሱ ትንሽ ቫኬሽን ወጥቶ ነው። ያው እንግዲህ 1 ዓመት ያክል አብሯችሁ ሪቪው ሲያደርግ ነበር የተለያዩ ድራማዎችን። ዛሬ ደግሞ ትንሽ እረፍት ለማድረግ ወጣ ብሎ ነው። ከ2 ሳምንት በኋላ ወይም ከ1 ሳምንት በኋላ ይመለሳል። ለማንኛውም ከኔ ጋር ፈታ ላደርጋችሁ ሞክራለሁ። መቼም ከሱ አላንስም። ያው ታላቅ ስለሆንኩኝ ከሱ ያነሰ ነገር አጠብቁ፣ ከሱ የተሻለ ነገር ጠብቁ ለማለት ያክል ነው። ወይኔ የዘንድሮ ምንድን ነው የሚያስወራኝ? ለማንኛውም ወደ ጽናት እንመለስና ከገጠር ነው ዛሬ የምንጀምረው። ገጠር ላይ እየተፈጠረ ያለው ነገር ደስ ይላል። ኪራ ግን እስካሁን እንዴት ሳያስታውስ እንዴት አላስታወስም? እኔ እንደውም ከዚህ በፊት ማጅራቱን ተመቶ ነው የሚያስታውሰው ብያችሁ ነበር። የሆነ አደጋ ሲደርስበት ትውስታው ይመለሳል የሚል ነገር አንስቼ ነበረ። አሁንም እሱ ነገር ነው የምጠብቀው። እኔ ትውስታው ሊመለስ የሚችለው ኪራ የሆነ ግጭት ሲመጣበት ወይም ደግሞ ተጣልቶ ሊሆን ይችላል። ጠላቶቹን ታውቃላችሁ። ከነሱ ጋር ተጣልተው ወይም መተውት ወይ ደብድበውት ሄደው የዛኔ የማስታወስ ነገር ይመለሳል የሚል ሀሳብ አንስቼ ነበር። አሁንም በሱ አቋሜ ጸንቻለሁ። ነገር ግን እስካሁን ባለማስታወሱ እኔ ግራ ገብቶኛል። ጽናት ደግሞ ምን አስባ ነው? ኧረ አዲስ ፍቅር ግን በቃ ክንፍ አድርጓቸዋል። ክንፍ ማለት ነው። ጽናት ግን ጎበዝ ነች እውነት ለመናገር ማለት እናንተ ብትሆኑ የምትወዱትን ሰው ከዚህ በፊት አብራችሁ ብዙ ያሳለፋችሁት ሰው ወይም ደግሞ እንደ ባልና እንደ ሚስት ነው አይደለ ጽናትና ኪራ አብረው የሚኖሩት። እንደዛ የለመደችው አንድ ሴት ልጅ እንደዚህ በቃ ተቆጥባ ትችላለች ጋይስ። አትሳሳቱ። ስሜት የሚባል ነገር ምናምን አለ አይደል ጋይስ? እንዴ ኧረ ከባድ ነው። የምሬን ነው፣ ከባድ ነው። ብቻ ጽናት እንደ ስሟ ጽኑ ነች እና እሱን ነገር ማየት ችለናል። ገጠር ላይ ደግሞ ትንሽ ቅር ብሎኛል እኔ። ምክንያቱም እስካሁን ኪራን ወይ መምታት ነበረባቸው ወይ መድፋት ነበረባቸው። ኪራ መሞት የለበትም ስትሉ ነበረ ኮሜንት ላይ አይቼዋለሁ። እኔ ይሞታል እያልኩ አይደለሁም። ያው ትውስታው ቶሎ እንዲመለስ ነው። እናንተ እሱን ነገር አትፈልጉም። ያው መዛዛት ብቻ ሆነ ብዬ ነው። የገጠር ሰው ደግሞ አንዴ ዝቶ አሳቻ ነው የሚጠብቁ አይደለ? ያችን ነገር ለማሳየት ነው በሚለው እንለፋቸው። ለማንኛውም ወደ ከተማ ከች ሸገር መጣሁና ሸገር ስመጣ ምን ጠበቀኝ? ናቲ ዶልፊን፣ እምቡጥ፣ እምቡጥዬ፣ እምቡጥሻ። እውነትም እምቡጥ ከሱ አንጻር ስትታይ እምቡጥ ባይላት ይገርመኝ ነበር። ምክንያቱም እሱ ግዙፍ ነው። ስለዚህ እሷን እምቡጥ ባይላት ይገርመኝ ነበር። እኔ ራሱ ይደግመኝ ነበረ። ለማንኛውም ወፍራም ወንዶች ካላችሁ ማለት እምቡጥ በሉ እሺ። ጓደኞቻችሁን እምቡጥ ነው ማለት ያለባችሁ።
ምናልባትም እንደ ናቲ ገዘፍ ያላችሁ ሴቶች ካላችሁ ወንድ ልጅ ወይም ደግሞ ጓደኛችሁ፣ ፍቅረኛችሁ ምናምን ባላችሁ ምናምን ቀጭን ከሆነ እንቡጥ በሉት። እሺ ጥሩ ስያሜ ሊሰጠን ወይ እንቡጥ። ለማንኛውም ናቲ ተመችቶኛል። አሁን የመጣበት አመጣጥ ተመችቶኛል እንደ እውነቱ። ምክንያቱም ከዚህ በፊት ተናግሬያለሁ። ናቲ ዝም ብሎ ገባ እንጂ ምንም እንትን የለም፣ የተፈጠረ ነገር የለም እሱ ጋር። በሱ ዙሪያ የሆነ የሚያንጃብብ ነገር መኖር ነበረበት። ወይ ከኒና ጋር ፍቅር ይጀምር ወይም ደግሞ የሆነ ነገር ይፈጠር እሱ ጋር እንጂ ዝም ብሎ መጥቶ መጥፋት የለበትም ብያችሁ ነበረ። በመሀል ደግሞ ቀረት ብሎ ነበርና አሁን ተመልሶ እንቡጥን ይዞ መጥቷል። እንቡጥን ይዞ መጣ ማለት ደግሞ ከኒና ጋር ፍቅር አለባቸው ማለት ነው። ስለዚህ እንቡጥ እሱን እየሸወደችው ነው፣ እየጠገረረችው ነው እና ወዴት ወደዚህ ወደዛ በቃ እየተገዛ ነው። የኔ ምስኪን የኔ ጮቃ ተላላኪ አድርገዋለች እንጂ ትወዷለች ብዬ አላስብም። እኔ እንደዛ ነው አይደለ? ነገሩም ግልጽ ነው። ስለዚህ የናቲ ዕጣ ፈንታ ኒና ትሆናለች ማለት ነው። መጀመሪያ አካባቢም ተናግሬያለሁ። ኒና በፀጉሯ እሱ በውፍረቱ ይሳሳባሉ ብያችሁ ነበረ። ያንን ነገር እያየን ነው። አሁን ጊዜው ወደዛ እየመጣ ነው። ዝም ብሎ ቀጥታ ከኒና ጋር ቢጀምሩ ፍቅር ትንሽ ያስጣላል። ግን እዚህ ጋር ስብራትን አይቶ ለራሷ ጥቅም ወይም ደግሞ ለሱ ሳይሆን ለራሷ በቃ ለሆነ ለመጠቀሚያ ለጊዜያዊ መጠቀሚያ ብቻ ቀርባው ሱቅ ለማስጠበቅ ሊሆን ይችላል። ሱቅ ላይ የሚወርደውን ዕቃ ለማስወረድ ሊሆን ይችላል። በቃ ተላላኪ ለማድረግ በነፃ ማለት ነው፣ ሳትከፍሉ ተላላኪ ለማድረግ እንደቀረበችው ሲያት ልቡ ይጎዳል። የዛን ጊዜ ትክክለኛውን ሰውና የሚያስብለትን ሰው ያገኛል ብዬ ነው ማስበው። እንደዚ አይነት ነገር ለመፍጠር ይመስለኛል። ከዛ ውጭ እንኳን ሌላ የተለየ አይዲያ ይኖራቸዋል ብዬ አላስብም እዛ ጋር። በመቀጠል ወደ ኪያ ጋር እንሂድ። ኪያ ሀብሏ ጠፍቶባታል። ነገር ግን ማን እንደወሰደባት አላስተዋለችም። ከኒና ጋር እየተጨቃጨቁ ነው። ስለዚህ ሌባው ከኒና ጋር ሊያነካካት ነው የሚል ሀሳብ አለኝ። ያው ስለ ሌባው ከዚህ በፊት የነበረው ክፍል ላይ ስላላየሁኝ ትንሽ ይህንኛውን ለመናገር ከበድ ይለኛል። ምክንያቱም ኢንፎርሜሽኑም አልነበረኝም ብያቸዋለሁ፣ አልተነገረኝም። የዚህኛውን ክፍል ብቻ ነው ኢንፎርሜሽን ያለኝ። የምትጨምሩልኝና የምታግዙኝ ነገር ካለ ኮሜንት ላይ ብታግዙኝ ደስ ይለኛል። ያው ቀጣይ ክፍል ላይ ያው ኢንፎርሜሽኑን ጠይቄ ምን እንደነበረ አንድ ላይ ይዤ ለመምጣት ሞክራለሁ። ናሆሜ እስካሁን አለመምጣቱ ገርሞኛል። ናሆሜ በጣም ቆየ። እንግዲህ አንፈርድበትም። እዛኛው ጋር እየተሯሯጠ ነው። በመሀል ደግሞ እረፍት ያስፈልገዋል ልዩ እንጂ የሄደበት ጉዳይ ይሄን ያህል አያስቆይም። ምን ይቋቋለሁ። ለዛ እኮ ነው የሄደበትን ጉዳይ ስለማውቀው ስለሚገባኝ ይሄን ያህል አያስቆይም። ግን ልጁ እረፍት ማድረግ አለበት። እንደገና ደግሞ ሌላ ድራማ ላይ አለ። ስለዚህ ትንሽ ጋፕ ይፈጠር። ግን ምሮ በመሀል አሳዘነችኝ። ጭራሽ ተኳኩላ አፏ ፈሽ ብላ ሄዳ ስድብ ቀምሳ እርግማን ቀምሳ ተመልሳ መጣች። ወይኔ አለምዬ ግን የስራሽን ይስጥሽ። እውነት አለም አንቺ እንደው ምን ብዬ ስም እንደማወጣልሽ እኔ ግራ ገብቶኝ እኮ ነው መዘባረቀው። ጋይስ የምሬን እኮ ነው። ያቺ ተጫዋች ናሆሜን በጨዋታ ትበልጣታለች እያልን ስንደስትባት የነበርነው እናት፣ ቀለል ያለች እናት፣ የእናትና የልጅ ግልጽነት በጣም ደስ ይላል ብለን ያወራንባት እናት ተመልሳ ጭቃ ውስጥ ስትገባ በጣም ያሳዝናል እንደእውነቱ ማለት ነው። እኔ ደግሞ እቺ ወፍ የሆነች ልጅ ወፍ ነው ወፍ ዘራሽ ነው የሚባለው ጋይስ። የምሬን እኮ ነው። አለምዬ ምን ሆና ነው ቆይ እሷን ቤት ያመጣቻት? እሷማ ዝም ብዬ ሳስበው ናሆሜን ወዷለች። የምሬን ነው፣ ናሆሜን ወዷለች። መውደድ ብቻ ሳይሆን አፍቅረዋል። ከምሬን ነው። ምክንያቱም ያው ሴት ልጅ ሲገፋ ችግር አለ። የምሬ ነው። ሴት ልጅን መግፋት ከጀመራችሁ ፍቅር እንዲይዛት እያደረጋችሁ ነው። ሴት ልጅን በደንብ ከተንከባከባችሁ ከቀረባችኋት ምናምን በተቃራኒው ነው። ምንም አይመስላትም። በቃ ወንድሜ ነው መጥለ ልክ ስትገፋት እንትን ስትላት ምናምን ያው ንቀት እንዴት ነው የሚንቀኝ ምን ቢጎልብኝ ነው ምናምን ብላ ስለምታስብ ያው አንተን ለማስመጥ ትሞክራለች። ይሄ በጣም ብዙ ሴቶች ላይ ያለ ነው። ሪያሊቲው ግን ይሄ አይደለም። የፍቅር ሪያሊቲው ይሄ አይደለም። ፍቅር በዚህ መልኩ ባይሆን ደስ ይለኛል። ነገር ግን በዚህ መልኩ እንትን ብለው ወደ ትዳር ገብተው ልጆች የወለዱ ማለት ሰዎች አሉ። ነገር ግን ትክክለኛው ፍቅር እንደዚህ አይደለም። መተሳሰብ ነው። ያው መተሳሰቡ የሚመጣው ያው ነው፣ ግን ፍቅር ነው ይሄ። ምክንያቱም ያው በሆነ መንገድ ቢመጣም መጨረሻ ላይ መተሳሰቡ አለ ማለት ነው። ገብቷቸው አይደላችሁ የፈለጉት ነገር፣ ግን አብዛኛው ሰው ደግሞ የሚጎዳ ይበዛል። ለዛ ነው ይሄ ፍቅር አይደለም ያልኳችሁ። አንድ ሰው አልፈልግሽም ብሎ የራሱን ምክንያት ያስቀመጠ አንድ ሰው ሄዳችሁ በግድ ከሱ ጋር ያልሆነ ነገር ለመጀመር ስትሞክሩ እናንተ ተጎጂ ትሆናላችሁ፣ ያልሆነ ነገር ውስጥ ትወርቃላችሁ። ማለት አንዳንድ ሰው እሱን መርሳት እስከማይችል ድረስ ፍቅር ይዘዋል እና ምንም ሳይኖሩ እኮ ነው ጋይስ። ልጁ ጓደኛ አለኝ ብሎ አስጠንቅቆ ሊሆን ይችላል፣ የሆነ ነገር ተናግሮ ሊሆን ይችላል። በቃ እልህ ይዟችሁ በእልህ እሱን ሁሌ ስታስቡ እሱን ስትሉ ሌላ ነገር ውስጥ ትገባላችሁ። የሚሳካ ከሆነ እሱ ጓደኛ ከሌለው ችግር የለውም፣ አሳክታችሁ መተሳሰቡ ምናምን ይመጣል።
ገብቷችኋል። ነገር ግን እሱ ሌላ ህይወት ውስጥ ካለ እንደዚህ አይነት ነገር ውስጥ ከገባችሁ ትንሽ አስቸጋሪ ይሆናል። ለዛ ነው ፍቅር አይሆንም ያልኳችሁ። ገባችሁ? አገኛችሁ? ለማንኛውም አትሉኝ፣ በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? ኪራስ ያስታውሳል ወይስ አያስታውስም? ምን ትላላችሁ? እንዴት ስታዩታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምናልባት የረሳሁትና የምታግዙኝ ነገር ካለም ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላችሁ። ፒስ